ሰላም ውድ አድማጮቻችን፣ ይህ ያያ ስፖርት ነው። ውድ አድማጮቻችን ቸልሲን በሚመለከቱ የዝውውር የመረጃዎች ተመልሼ መጥቻለሁ። ዝውውሩ የመጨረሻ ቀኑ ነው። ዛሬ ምሽት ነው የሚዘጋው። ብዙ ነገሮች እየተወሩ ነው። ታዲያ ቸልሲን የሚመለከቱትን ጠራ አድርጌ የማቀርብላችሁ ይሆናል። የጀርሚን ጃኬትን ጉዳይ በሚመለከት በጣም ማውራት የሚጠበቅብን ውድ አድማጮቻችን፣ ይህ ዝውውር ወደ ሊቨርፑል ተጠናቋል። ነገር ግን የቸልሲ ደጋፊዎችን በብዙ ሁኔታ ያናዳል። የሚያናዱበትም ምክንያቶች የምናቀርብ ይሆናል። ውድ አድማጮቻችን ትክክል ነው አይደለም ወይ? ጀርሚን ጃኬት የቸልሲ ተመራጭ ነበር ወይ? የተለየ ለውጥን ሲያመጣል ወይ? እናንተ ደጋፊዎቻችሁ ራሱ በዚህ በኮሜንቱ ላይ የሰጣችሁኝ ሀሳቦች ነበሩ። አንዱ ሙርሎን ማምጣት፣ ልምድ ያለው ተከላካይ ቸልሲ እንዲኖር ያስፈልጋል። እንደዚህ አይነት ውሳኔዎች እንዲመጡ ጥያቄዎች ነበሯችሁ። ታዲያ ቸልሲ አሁንም ሙከራዎችን እያደረገ ይገኛል። የባዲያሼል ጉዳይ፣ እንዲሁም ማማዱ ሳር፣ አንሴልሜኖ፣ ታይሊ ታቲ የሚባል ሌላ ታዳጊ፣ እነዚህ እናነሳለን። ታይሪክ ጆርጅ፣ እነዚህን ዝውውር የምናነሳ ይሆናል። መጀመሪያ ጠራ አርጌ አጫጭሮቹን ላቅርብላችሁ። ውድ አድማጮቻችን ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። እንግዲህ የመጀመሪያው መረጃ የሚሆነው ታይሪክ ጆርጅን የሚመለከት ነው። ታይሪክ ጆርጅ ወደ ኤቨርተን በውሰት አቅንቷል። ቸልሲ በመጨረሻ ጥሩ ስራን ሰርቷል። በውሰት ነው የሚያቀና። የመግዛት አማራጭ ያለው 30 ሚሊዮን ፓውንድ ነው። ጃክ ግሪሊሽ ተጎድቷል። ስለዚህ ለኤቨርተን በግራ መስመር ላይ በጥሩ ፖዚሽን ጥሩ ቦታዎችን መሸፈን የሚችል ተጫዋች ነው። ስለዚህ ከዚህ ሁኔታ ላይ ቸልሲ የሚጠቀም ይሆናል ብዬ አስባለሁ። ሌላኛው አክሰል ዴሳሲን የሚመለከት ነው። ወደ ሚላን ያቀናል ተብሎ ይጠበቅ ነበር። የሚላን ዝውውሩ ሳይሳካ ቀርቷል። አሁን በመጨረሻ ወደ ዌስትሃም የሚያቀና ይሆናል። ኖቲንግሃም ፎረስት ለመግባት ሙከራ እያደረገ ነው። ዌስትሃሞች ዝግጁ ናቸው ይህንን ተጫዋች ለማጠናቀቅ። አድማጮቻችን ሌላኛው አንሴልሜኖን በሚመለከት ነው። እንግዲህ አንሴልሜኖ ጉዳይ አሳሳቢ እንደሆነ እንደቀጠለ ነው። ይህ ተጫዋች ከውሰቱ የተመለሰው እንግዲህ ትናንት ብዙ መረጃዎች ወጥተው ነበር። አንደኛው ዶርትመንድ ይህንን ተጫዋች የመግዛት ፍላጎት እንዳለውና እንደዚህ አይነት ወሬዎችን በማውራታቸው ቸልሲዎች ደስተኛ እንዳሉና ተጫዋቹን እንደመለሱት መረጃዎች ያሳያሉ። እንግዲህ ይህ ማለት ተጫዋቹን ሀሳቡን ያስቀይሩታል የሚል ቸልሲ ውስጥ ቤት ውስጥ ፍርሃት እንዳለ ነው። ነገር ግን ይህ ልክ አይመስለኝም። መታሰብ የሚጠበቅበት ነው። ቸልሲ በቀላል ሁኔታዎች ሁሉ እንደዚህ የሚሸበር ቡድን ነው ብዬ አላምንም። ስለዚህ በጥሩ ሁኔታ ይህንን ዝውውር ማጠናቀቅ የሚችሉ ይሆናል ተብሎ ይጠበቃል። ወደ ስትራስቡርግ ነው የሚያቀናው። ስትራስቡርግ እንግዲህ ጠንካራ የሚባል ስብስብን በተለይ ደግሞ ቸልሲዎች ለራሳቸው ጥቅም ሲሉ ነው ማማዱ ሳርን እንዲተካላቸው ስለሚፈልጉ ነው። ነገር ግን እንግዲህ አንሰልሜኖ እንደ ተጫዋች ስታስቡት ግን ለቸልሲ መፈረሙ ስህተት ነበር ወይ የሚያስብል ነው። ብዙ ችግሮችን ያጋጠመው ያለፉትን 6 ወራት ባለፈው የውድድር ዓመት ማለት ነው። ምንም አይነት ጨዋታን አላካሄደም። ባለፉት 6 ወራት 10 ጨዋታን ብቻ አደረገ። ዶርትመንድ ተስማማው። ከዶርትመንድ ተመለሰ። ወደ ስትራስቡርግ የመሄድ ፍላጎት አልነበረውም። አሁን እንግዲህ ማማዱ ሳርን ተክቶ የሚጫወት ይሆናል ወደ ስትራስቡርግ አቅንቶ። እነዚህ ሁኔታዎች ትንሽ አስቸጋሪ ነበሩ። በዝውውር መጨረሻዎቹ ውስጥ ኒውካስትል ጣልቃ ገብቶ ነበር በውሰት ለመውሰድ። ያም ጥሩ የሚባል ነበር ተጫዋቹ ልምድ እንዲያገኝ። ነገር ግን ቸልሲ ከስትራስቡርግ ጋር ግጭቶችን ላለመግባት ሲባል ይህንን ተጫዋች ወደዛ ልከዋል። ምክንያቱም ስትራስቡርግ ሊያም ሮዘነሪን አሰልጣኛቸውን ወሰዱ። አሁን ደግሞ ኮከቡን ተከላካያቸውን ማማዱ ሳርን ወደ ቸልሲ የሚመጣ ይሆናል። ለመጨረሻ ጊዜ እንግዲህ ትናንት ፒኤስጂ ጋር ያደረገው ጨዋታ ለመጨረሻው ጊዜ ስትራስቡርግን ወክሎ የተጫወተበት ነው። እንግዲህ የሊያም ጥያቄ ነው ማማዱ ሳር ወደ ቸልሲ እንዲመለስ። ማማዱ ሳር ጥሩ የሚባል ክህሎት ያለው ነው። ሊያም በሚገባ ያውቁታል። እንግዲህ ቸልሲ ጀርመን ጃኬትን በዝውውሩ ባይሳካ እንኳን ማማዱ ሳር ሌላኛው ከፈረንሳይ የሚጠበቀው ትልቁ ተከላካይ ነው። ከዚህ በፊት እንዳወራ ነው በ10 ሚሊዮን ፓውንድ ነው ቸልሲዎች በስትራስቡርግ በኩል እንዲገዛ ያደረጉት። ሊዮን በችግር ውስጥ ስለነበር ነው ማማዱ ሳርን የለቀቀው። በጣም አስደናቂ ተከላካይ ነው። ስለዚህ ማማዱ ሳር አሁን ለእንግሊዝ ፕሪሚየር ሊግ ዝግጁ ነው አይደለም የሚለው ጥያቄ ይሆናል እንጂ በጣም ጥሩ ፐርፎርማንስ ጥሩ ብቃት ያለው ተከላካይ ነው። ምን ያክል ጊዜ ይወስድበታል? ልምድ ይጠይቃል። ሌላኛው ጆሻ ቺፖንግ፣ ፎፋና፣ እንዲሁም ቻሎባ፣ ባዲያሼል እነዚህን 5 ተከላካዮች ይዞ የሚቀጥል ይሆናል። ቶሲን በጉዳት እንደማይኖር የሚታወቅ ነው የሚሆነው። ቸልሲ አሁን እዚህ ጋር ትልቁ ጥያቄ ሊሆን የሚችለው በጣም መነሳት የሚጠበቅበት ነጥብ መስሎ የሚታየኝ የጀርመን ጃኬት ዝውውር ላይ ምንድነው የተፈጠረው የሚል ነው። እንግዲህ በቀጥታ ወደዛ እንግባ። ወደ አድማጮቻችን ቸልሲ ከዚህ በፊት ብዙ ተጫዋቾችን የማስፈረም በዝውውሮች ላይ ፈጠን ብሎ መንቀሳቀስ የሚፈልጋቸውን ተጫዋቾች በፍጥነት የማስፈረም ጥሩ ቡድን ነበር። ያ በሮማን አብራሞቪች ጊዜ ነበር፣ ወይም ደግሞ በቶዲ ቦይል መጀመሪያዎች ወቅት። በኢግባሊ ስር ግን ብዙ ተጫዋቾችን ሲቀማ አይተናል። አንዳንዴ ደግሞ ከሚገባው በላይ ሲከፍልም አይተናል። እንግዲህ እነዛን ወቅቶች አሁን ግን የጀርመን ጃኬት ዝውውር ላይ አንደኛ ተጫዋቹ ላይ ለምን ፍላጎት ኖራቸው? መጀመሪያ የቸልሲ ችግር ያነ ነው ወይ? በዚህ ፕሮግራማችን ባለፉት የጥሩ የዝውውር መስኮት ተጫዋቹ በጣም ምርጥ ክህሎት ያለው ተጫዋች ነው፣ ነገር ግን ቸልሲ የሚያስፈልገው ልምድ ያለው ተከላካይ ነው የሚል የእናንተም ጥያቄ ነበር። አንደኛው እንግዲህ ቅድም ብዬ እንዳነሳሁት እንደ ሙርሎ አይነት ጥሩ ተከላካዮች በፕሪሚየር ሊጉ ልምድ ያላቸው፣ ምክንያቱም ልምድ ያላቸው ከታዳጊዎቹ ጋር ከነ ሳር ከነ አቺፖንግ ጋር ማሰለፍ የሚቻል እንዲሆንና ቡድኑ ውጤታማ እንዲሆን። ነገር ግን ዝውውሩ አሁን በሊቨርፑል ሙሉ በሙሉ ተጠልፏል። ሊቨርፑል በክረምቱ ነው የሚያስፈረመው። ቸልሲ ሊከፍል ያልቻለው ተጫዋቹ ላይ ፍላጎት ካለ ለምን ማስፈረም አልቻሉ? 55 ሚሊዮን ፓውንድ እየታየ የሚጨምር 5 ሚሊዮን ፓውንድ ወይም መጀመሪያ የጠየቁትን 70 ሚሊዮን ዩሮ ሊቨርፑሎች ተስማምተዋል። እዚህ ጋር አስቸጋሪ የሚያደርገው ቸልሲ ምን ነካው? ለምሳሌ በጥር የዝውውር
መስኮት እዩ ማንቸስተር ሲቲ በፈጣን ብሎ ነው ጉሄና ሴሜዮን ያስፈረሙ። በሊቨርፑል ባለፉት አመታቶች ቸልሲዎች ብልጫ የሚወስድበት የነበረው ቡድን ነው። ነገር ግን አሁን እንቅስቃሴዎችን ሳያደርግ ይህንን ተጫዋች ተቀምጧል። ቀጣዩ ምርጡ ተከላካይ ቢሆንና ቸልሲ በዚህ ወቅት ያመለጣቸው ይህ ዝውውር ምን ያክል ቡድኑን ይጎዳል የሚል ነው። እዚህ ጋር መነሳት የሚጠበቅበት የቸልሲ ቦርድ ነው። እንቅስቃሴዎችን ለምን በፍጥነት አያደርግም? በፍጥነት የምታደርግ ከሆነ ቡድኑ ውስጥ ውጤታማ የሚሆን ይሆናል። አስቸጋሪ ጊዜያቶችን ሊመጡ የሚችሉበት እድል ጠባብ ይሆናል። ነገር ግን አሁንም ለቸልሲ አሳሳቢው ጉዳይ በኔ እይታ መስሎ የሚታየኝ አሳሳቢ ሁኔታና አሳሳቢ አስቸጋሪ ሁኔታ በዝውውሮች ላይ የሚያደርጉት እንቅስቃሴ ነው። ተጫዋቾችን በብዛት የማስፈረም እንጂ ጥራት ላይ ያላተኮረ። ከዛ ውጭ ደግሞ የሆነ ተጫዋችን በጥራት አሁን ጀርሚ ጃኬት ቸልሲን ያሻሽላል ብሎ ካሰቡ ቀደም ብሎ ዝውውሩን መጨረስ አይቻልም ወይ? ለምን እስከዚህን ያክል ጊዜ ይጠብቃሉ? በሌሎች ቡድኖች ብልጫ እስከሚወሰድባቸው ለምን ይፈልጋሉ የሚል ነው። ይህ ደግሞ እንግዲህ እንደ ቡድን ዋጋ የሚያስከፍል ነው ወዳድማዎቻችን። ምክንያቱም ቸልሲ እንቅስቃሴዎቹን ለምን በፍጥነት ማካሄድ አይችልም የሚል ጥያቄን የሚያስነሳ ነው የሚሆነው። ማለት የድሮ ቸልሲ ገና ነው ቸልሲ አይደለም ወይ? ምክንያቱም ከዚህ በፊት ኤዲን ሃዛርድን ትልልቆቹን ተጫዋቾች በፍጥነት በዝውውር መስኮት ውስጥ መውሰድ የሚችል ነው። አሁን እንግዲህ ደሞዝ መክፈል እንግዲህ አንዱ ጀርሚ ጃኬትን የምትረዱት ቸልሲ ብዙ ተከላካዮች አሉት። በቀጥታ መጥቼ በእንግሊዝ ፕሪሚየር ሊግ ለመጫወት ከቸልሲ ይልቅ ሊቨርፑል ይሻላል ነው። ሊቨርፑል ኮናቴን የሚለቅ ይሆናል። ስለዚህ ከቫንዳይክ ከሊዮኒ እንዲሁም ደግሞ ከውስን ተጫዋቾች ጋር ነው የሚፎካከረው። ስለዚህ የተሻለ እድል አለው በሊቨርፑል የመጫወት እድልን ያንን ስለተቀበለ ነው። ስለዚህ ማንቸስተር ዩናይትድም ጣልቃ ለመግባት ሞክሮ ነበር። እዚህ ላይ ጥንቃቄዎችን ቸልሲ ማድረግ አይጠበቅበትም ወይ? ተጫዋቹን ለማሳመን ከማማዱ ሳርና ከዚህ ተጫዋች ማን የተሻለ ነው? እንግዲህ ቀጣዮቹ አመታቶች የሚያሳዩን ይሆናል ብዬ አስባለሁ። ነገር ግን ተጫዋቾችን ከመለመልክ በኋላ ተጫዋቾችን ለምን ትቀማለህ? ትልቁ ሂደት ነው። ነገር ግን አሁንም ሌላ ታዳጊን ደግሞ ምልመላ ላይ ናቸው ቸልሲዎቹ። ዳድማቻችን ታይሊ ታቲ ይባላል። ታይሊ ታቲ በጣም አስገራሚ የሆነ በአውሮፓ በአምስቱ ሀገራት ማለት ነው በጣም በአስደናቂ ብቃቱ የሚደነቅ የማል ተከላካይ ነው። ዳድማቻችን ታይሊ ታቲ 17 ዓመቱ ብዙ ጨዋታዎችን ማድረግ ችሏል። ብዙ ጨዋታዎችና ብዙ ፐርፎርማንሱን ማድረጉ ብቻ ሳይሆን አስደናቂ የሚያደርገው አሁን 18 ዓመቱ ሞልቶታል። ዳድማቻችን ኳሶችን ብሎክ የማድረግ አቅሙ በጣም የሚደነቅ 30 ሚሊዮን ዩሮ ለኔትስ አቅርቦ ቸልሲ ውድቅ ሆኖበታል። ሌኪፕ ነው እንግዲህ ዘገበው። በጣም አስደናቂ ፐርፎርማንስ ያለው ነው። ሜትር ከ92 ነው ፓሱ፣ እንዲሁም ደግሞ የግራ መሀል ተከላካይ መሆን የሚችል ነው። አሁን ይህንን ተጫዋች እንግዲህ ለሌሎች ቡድኖች በሚገባ እየመለመሉ ነው ማለት እንዳይቻል ነው። ፈጠን ብሎ መንቀሳቀስ ያስፈልጋል። ነገር ግን አሁንም ቸልሲ ታዳጊ ተጫዋች ያስፈልገዋል። የተሻለ ወጥነት ፐርፎርማንስ ያለው ተጫዋች ያስፈልገው ወይ የሚል ጥያቄ ነው በኔ እይታ። ቸልሲ የሚጎለው ማርክ ጉሄ አይነት ልምድ ያለው በሁለቱም ቦታዎች መሰለፍ የሚችል ነማማዱ ሳርን እና ቺምፖንግን ማሻሻል የሚችል ነው። እዚህ ላይ መታሰብ የሚጠበቅበት ነው። ሁለት ሁኔታዎች መነሳት የሚጠበቅባቸው ይመስለኛል። በተመሳሳይ በዚህ ሁኔታ ላይ ለዚህ አይነት ታዳጊ ተጫዋቾችን በማስፈረም ብቻ ቸልሲ መቀጠል የሚችል አይደለም። ልምድ ያላቸው ቡድኑ ውጤታማ የሚያደርጉ ተጫዋቾች ያስፈልጋሉ። በዝውውሩ መጨረሻ ላይ እንግዲህ ምን ይፈጠራል በቀጣይ ማቀርብላችሁ ይሆናል። ወደ አድማቻችን የያ ስፖርት ነው። የያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።